ሚዲያ ከሀገር ውስጥና ከሀገር ውጭ ያዝናቸውን ስፖርታዊ ኩነቶች በቀጥታ የምናቀርብበት ስፖርታዊ ፕሮግራም ነው። በቶፕ ሚዲያ ተወዳጁን የእንግሊዝ ፕሪሚየር ሊግ፣ የስፔን ላሊጋ፣ የጣሊያን ሴሪያ ኤ እና የፈረንሳይ ሊግ አንድን ተወዳጁን የአውሮፓ ሻምፒዮንስ ሊግን ጨዋታ በቀጥታ የሚተነተንበት ፕሮግራም ነው። በቶፕ ሚዲያ በዩቲዩብ ቻናላችንና በፌስቡክ እና በቴሌግራም ላይክ እና ሰብስክራይብ ያድርጉን። እኛን መርጣችሁ ስለምታዳምጡን እና ስላዳመጣችሁን እናመሰግናለን። ቶፕ ሚዲያ። ሰላም ጤና ይስጥልን። የቶፕ ሚዲያ ስፖርት ቤተሰቦች እንደምን አላችሁልን? ሰላም ሰነበታችሁ? እንዴት ነበረ ቀናችሁ? ያማረ ነበረ? ለማንኛውም ትናንትና የተደረጉ በተለይ የኢትዮጵያ 23ኛ ሳምንት ፕሪሚየር ሊግ እንዲሁ ተደርጎ ተጠናቋል። 24ኛ ሳምንት ደግሞ የሚደረጉ ጨዋታዎች አሉ። ከሀገር ውስጥ ማለት ነው የኢትዮጵያ ሴቶች ፕሪሚየር ሊግ የደረጃ ሰንጠረዥ እንመለከትና ከባህር ማዶ ደግሞ በትልቅ ጨዋታዎች ነበሩ። በእንግሊዝ ፕሪሚየር ሊግ፣ በስፔን ላሊጋ፣ በጀርመን ቡንደስሊጋ፣ በጣሊያን ሴሪያ ኤ እና እንዲሁም ደግሞ ነገና ከነገ ወዲያ የሚደረጉ የአውሮፓ ሻምፒዮንስ ሊግ እና የአውሮፓ ሊግ ጨዋታዎችን ጭምር የምንዳስስ ይሆናል። ፕሮግራሙን በመተንተን ገብረ መስቀል ያለው አብሬያችሁ ቆይታ የማደርግ ይሆናል ማለት ነው። ከመሸጋገሪያ በኋላ ስንመለስ ወደ ጉዳዮቻችን የምናመራ ይሆናል። ተመልሰናል። ክብራትና ክብራን የቶፕ ሚዲያ ስፖርት ቤተሰቦች በዩቲዩብ ቻናላችን ላይ ላይክ እና ሰብስክራይብ ማድረግዎትን እንዳትረሱ። ላይክ እና ሰብስክራይብ ሲያደርጉን ለእኛ የድጋፍ አለኝታ ነዎትና ላይክ እና ሰብስክራይብ ያድርጉ እንላለን። ቶፕ ሚዲያ ብለው ገብተው መዝናናት ይችላሉ። 24ኛ ሳምንት የ23ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ጨዋታዎች ተጠናቀው ነው። 24ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ደግሞ እንዲሁ ነገ ሲጀመር ፋሲል ከተማ ከቅዱስ ጊዮርጊስ ያገናኛል። አጼዎቹ ከፈረሰኞች ጋር ነገ የሚያደርጉት ጨዋታ የሚጠበቅ ይሆናል። ይህ ጨዋታ በተለይ ለሁለቱ ቡድን ውጤቱ በጣም አስፈላጊ ነው። ፋሲልም ጊዮርጊስም ደረጃ የሚያስተካክሉበትን ውጤት ያስመዘግባሉ። በተለይ ፋሲል ይህንን ጨዋታ የሚያሸንፍ ከሆነ 9ኛ ደረጃ ተቀምጦ 30 ነጥብ ነው ያለው። 33 ነጥብ ያደርስና ልክ 6ኛ ደረጃ ላይ ከነ ሀዲያ ሆሳዕና ጋር ያስተካክላል ማለት ነው። በተመሳሳይ ቅዱስ ጊዮርጊስም ፈረሰኞቹም ይህንን ጨዋታ የሚያሸንፉ ከሆነ በተለይ ደረጃቸው 8ኛ ደረጃ ነው ያሉት 31 ነጥብ ይዘው። ስለዚህ ከባህር ዳር ከነማ ጋር የሚስተካከሉበት አጋጣሚ ይመጣና ወደ ደረጃቸውን ወደ 4ኛ ደረጃ ከፍ የሚያደርጉበት ነው ማለት ነው። ስለዚህ ፋሲል ተካሊ ቡድን ቅዱስ ጊዮርጊስ እና እንዲሁ ደግሞ የውበቱ አባተ ቡድን ፋሲል ከነማ የሚያደርጉት ጨዋታ ነገ የሚጠበቅ ይሆናል በ24ኛ ሳምንት የኢትዮጵያ ፕሪሚየር ሊግ። ሌላኛው ጨዋታ ደግሞ የሚሆነው ነገ በተለይ ከዚህ ቀጥሎ የሚደረግ ጨዋታ አለ። ሌላኛው የሚደረገው ጨዋታ ኢትዮጵያ ንግድ ባንክ አርባ ምንጭ ነው። ንግድ ባንክ በተመሳሳይ ደረጃ የሚያስተካክልበት ነው። አዳማ ከተማ ከወላይታ ዲቻ፣ ሀዲያ ሆሳዕና ከድሬዳዋ እንዲሁም መቻል ከመቀሌ እና ሮብ ደግሞ የሚደረጉ አሉ ከነገ ወዲያ ማለት ነው። መብራት ኃይል ከሐዋሳ በተለይ ሐዋሳ ያለበት ውጤትና የደረጃ ማሽቆልቆሉ የሐዋሳ ሕዝብ እግር ኳስ ወዳድ እንደመሆኑ መጠን ደረጃቸው በተለይ የተቀመጡበት መንገድ ዘንድሮ አሳፋሪ ነው። በኢትዮጵያ ፕሪሚየር ሊግ በታሪኩ ለሁለተኛ ጊዜ ያነሳ ክለብ እንደዚህ አይነት ውጤትና ደረጃ እና የውጤት ቀውስ ውስጥ ገብቷል ማለት ነው ሐዋሳ። ስለዚህ ነገ ሮብ መብራት ኃይል ከሐዋሳ የሚያደርጉት ጨዋታ ይጠበቃል። መብራት ኃይል ዘሪሁን ሸንገታ ነው አሰልጣኙ። ስለዚህ ሐዋሳ ጋር የሚያደርጉት ጨዋታ ይጠበቃል። ሽሬ እንድስላሴ ከሲዳማ ቡና እንደዚህ ሮብ የሚደረግ ጨዋታ ነው። ከዚያኛው እነዚህ ጨዋታዎች ከተጠናቀቁ በኋላ ልክ 24ኛ ሳምንት እንዲሁ ሐሙስም ይደረጋል። አርባ ምንጭ ከኢትዮጵያ ንግድ ባንክና እንዲሁ ደግሞ ሐሙስ የመጨረሻው የጨዋታ የሚሆነው የ24ኛ ሳምንት መዝጊያ የሚሆነው ባህር ዳር ከተማ ጣና ሞገዶቹ ከቡናማዎቹ ኢትዮጵያ ቡና ጋር ይጫወታሉ ማለት ነው። የደጋረገ ግዙ ቡድን እና እንዲሁ ደግሞ የነጻነት ክሬ ቡድን ኢትዮጵያ ቡና የሚያደርጉት ጨዋታ ይጠበቃል ማለት ነው። ኢትዮጵያ ቡና ሁለተኛ ደረጃ 36 ነጥብ ተቀምጧል። ይህንን ጨዋታ ባህር ዳር ከነማን የሚያሸንፍ ከሆነ 39 ነጥብ ይደርስና ኢትዮጵያ መድን ጋር ይቀራረባል ማለት ነው። ስለዚህ ዘንድሮ ኢትዮጵያ ቡና በአንጻሩ ተፈካካሪ ሆኖ መጥቷል። ሁለተኛ ደረጃ የተቀመጠ ቡድን ነው ኢትዮጵያ ቡና። ባዳ ከተማ ግን ከሳጥንና ከጠርዝ እና እንዲሁ ደግሞ ኳሶችን ፓስ እና ድሪብል አድርገው መጠቀምና የ9 ቁጥር ሚና አጥቂ አሁንም እንደተቸገረ ይሰማናል። ስለዚህ ባዳ ከተማ በዚህ ጨዋታ ላይ እርግጠኛ ነኝ ውጤቱን አሻሽሎ የሚቀርቡበት መንገድ ይፈጠራል ማለት ነው። ስለዚህ ከኢትዮጵያ ቡና ጋር የሚያደርጉት ጨዋታ ሐሙስ የሚጠበቅ ይሆናል። የሳምንቱ ልክ እንደ ፋሲልና እንደ ቅዱስ ጊዮርጊስ እና ልክ ሁሉ ጨዋታ ሁሉ የሳምንቱ ተጠባቂ ጨዋታ የባህር ዳር ከተማና የኢትዮጵያ ቡና ጨዋታ ይሆናል ማለት ነው። የኢትዮጵያ ፕሪሚየር ሊግን የደረጃ ሰንጠረዥ የሚመራው ኢትዮጵያ መድን ነው። በ44 ነጥብ ይመራዋል። እንዲሁ ኢትዮጵያ ቡና
36 ነጥብ አለው። ሁለተኛ ደረጃ ተቀምጧል። ሶስተኛ ደረጃ ላይ ወላይታ ዲቻ ነው 36 ነጥብ አለው። አራተኛ ደረጃ ላይ ባህር ዳር ከተማ 34 ነጥብ አለው። አምስተኛ ደረጃ አርባ ምንጭ 33 ነጥብ አለው። ስድስተኛ ላይ ሀዲያ ሆሳዕና 33 ነጥብ አላቸው። ሰባተኛ ኢትዮጵያ ንግድ ባንክ 31 ነጥብ አለው ተቀምጧል። ስምንተኛ ቅዱስ ጊዮርጊስ 31፣ ዘጠነኛ ፋሲል 30፣ አስረኛ መቻል 29 ነጥብ ይዘው ተቀምጠዋል በፕሪሚየር ሊግ ማለት ነው። ስለዚህ አራተኛ ሳምንት የኢትዮጵያ ፕሪሚየር ሊግ የሚጠበቁ ጨዋታዎች እነዚህ ናቸው ማለት ነው። የደረጃ ሰንጠረዡን ጠቅሰናል ማለት ነው። ሌላኛው ትናንትና መግለጫ ሲሰጥ የነበረው ምንድን ነው? የኢትዮጵያ ፕሪሚየር ሊግ እንዲሁ የቴሌቪዥን ሽፋን አሁን ሙሉ በሙሉ እንደማይሰጠው ቁሟል ማለት ነው። ይሄኛው የሚያሳዝን ነው። ስለዚህ በቀጣይ የስፖርት ቤተሰቡም ጭምር ተሳትፎበት በቀጥታ የቴሌቪዥን ስርጭት በ2018 እንደሚጀምር ተስፋ እናደርጋለን። አሁን ግን ቆሟል። ብዙውን የስፖርት ቤተሰብ አስቆጥቷል፣ መነጋገሪያ ሆኗል። አሁን ሶሻል ሚዲያ እና የተለያዩ ሚዲያዎችም ጭምር እየዘገቡት ነው የሚገኙ መነጋገሪያ ሆኗል ማለት ነው። እንደነ ሱፐር ስፖርት አይነት እኔ እንደባለፈው ቅሬታ ሳቀርብ ነበረ፣ ችግሮች ነበሩ ስል ነበረ። ስለዚህ የኢትዮጵያ እግር ኳስ እኔ አይገባኝም፣ እስከ መቼ እንደዚህ አይነት ቦታ እንደምንጓዝ አይገባኝም። ስለዚህ የሽፋን ቀጥታ ስርጭት ሽፋን የለውም ማለት ነው። ስለዚህ ጨዋታው ዝም ብሎ የሚደረግ ይሆናል ማለት ነው። አብዛኛው ህዝቡም እንደዚሁ ቅሬታ እያቀረበ ነው። በቀጣይ የኢትዮጵያ እግር ኳስ ፌዴሬሽን እና ሊግ ሲሆኑ አስቡበት። ይህ ችግር ካልተፈታ በጣም አሳሳቢ ደረጃ ላይ የሚገኝ የኢትዮጵያ እግር ኳሳችን ስል ነበር፣ በባለፈውም ጭምር ስንናገር ነበረ። በጣም ትልቅ ችግር ነው ማለት ነው። ስለዚህ ይህን ተቀርፎ ልናይ እንችላለን። ነገር ግን ሊጉ ግን ከአሁኑ ተቋርጧል ማለት ነው። ሌላው የኢትዮጵያ ሴቶች ፕሪሚየር ሊግ ነው የምንመለከተው። ኢትዮጵያ ንግድ ባንክ 47 አለው፣ የደረጃ ሰንጠረዡን ነው የምናየው። ሐዋሳ 37 አለው፣ ሁለተኛ ደረጃ ነው ይታወቃል። ሲዳማ ቡና 34 ነጥብ አላቸው በኢትዮጵያ ሴቶች ፕሪሚየር ሊግ። ለማስታወስ ያህል ነው ለእናንተ አራተኛ ደረጃ የተቀመጠው ኢትዮ ኤሌክትሪክ ነው 32 ነጥብ አለው ማለት ነው። አምስተኛ ላይ ልደታ 32 ነጥብ አለው። ስድስተኛ መቻል 31 ነጥብ ይዞ ተቀምጧል። ሰባተኛ ደረጃ ላይ የተቀመጠው ድሬዳዋ ነው 30 ነጥብ አለው። ስምንተኛ አርባ ምንጭ 24 ነጥብ ይዘው ተቀምጠዋል ማለት ነው። በቶፕ ሚዲያ ስፖርት ቤተሰቦች በዩቲዩብ ቻናላችን ላይክ እና ሳብስክራይብ ማድረገው እንዳትረሱ እንላለን። ፕሮግራሙን ገርም እስከላው አብሬችሁ ቆይታ እያደረኩ የምገኘው ከመሸጋገሪያ መልስ በኋላ ስንመለስ ደግሞ ወደ ውጭ ፕሮግራሞቻችን የምናመራ ይሆናል። ተመልሰናል። ክብራትና ክብራን አድማጮቻችን፣ ክብራትና ክብራን የቶፕ ሚዲያ ዩቲዩብ አድማጭና ተመልካቾቻችን ተመልሰናል። በቶፕ ሚዲያ ላይ ታች ላይ ኮሜንት ጻፉልን፣ ላይክ እና ሰብስክራይብ ማድረጉትን እንዳትረሱ እንላለን። ወደ እንግሊዝ ፕሪሚየር ሊግ 31ኛ ሳምንት ቅዳሜና እሁድ የተደረጉ ጨዋታዎችን ውጤቶችን ለማስታወስ ያህል ነው። ኤቨርተን ከአርሰናል ጋር ተገናኝተው ነበረ። ይህንን ጨዋታ አንድ እኩል አልቋል። የሚኬል አርቴታ ቡድን በተለይ ለአውሮፓ ሻምፒዮንስ ሊጉ ተጫዋቾችን ቀይሮ ነበር፣ አብዛኞቹ ተጫዋቾችን የገባው። ስለዚህ አርሰናል በትሮዛርድ አማካኝነት በ34ኛው ደቂቃ ቀዳሚ ነበሩ። ከዛ በኋላ ኤቨርተኖች ደግሞ እንደዚሁ በናዲዬ ጎል በተለይ በ49ኛው ደቂቃ ጎል አስቆጥረው አንድ እኩል ተለያይተዋል ማለት ነው። ጉደንስ ፓርክ ላይ ነበር ይህ ጨዋታ የተደረገው የአርሰናልና የኤቨርተን ጨዋታ። ስለዚህ አንድ እኩል አልቋል ማለት ነው። ለአውሮፓ ሻምፒዮንስ ሊግም ጭምር ስለቆጠቡት ነው። ያው ምንም ለፍክክር ወጥተናል ስላስበው ነው። ነገር ግን ትናንትና ደግሞ ሊቨርፑል መጥጥሎ ነበረ። ኢፕስዊች ከወልቭስ ጋር ተገናኝተው ነበር። ይህን ጨዋታ ወልቭስ 2-1 አሸንፏል። ክሪስታል ፓላስ ንስሮቹ ከብራይተን ጋር ተገናኝተው ነበር። ይህን ጨዋታ ክሪስታል ፓላስ በሜዳውና በደጋፊው ፊት 2-1 አሸንፏል ማለት ነው። ዌስትሃም መዶሾቹ ከቦርንሞዝ ጋር ተገናኝተው ነበረ። ዌስትሃም በደጋፊው ፊት እንዲሁ አቻ የተጋራበት ነው። 2 እኩል ተለያይተዋል ማለት ነው። አስቶን ቪላ ከኖቲንጋም ፎሬስት አዝናኝ ጨዋታ ነበረ። ይህ ጨዋታ በአስቶን ቪላ 2-1 አሸናፊነት አልቋል ማለት ነው። ቶትናም ከሳውዛምፕተንም ተገናኝተው ነበረ። በተለይ ቶትናሞች ውጤት ይፈልጉት ነበረ፣ ቀውስ ውስጥ ነበሩ። 3-1 አሸንፈዋል። ከዚህ ላይ ለማስታወስ ያህል ግን በእንግሊዝ ፕሪሚየር ሊጉ አሳዛኝ ተሰናባች ወራጅ ቀጠና ተለይቷል። አንድ ቡድን ተለይቷል ማለት ነው። ሳውዛምፕተን የመጀመሪያው በውጤትም በሁሉም ረገድ የመጀመሪያው ወራጅ ቡድን ሆኗል ማለት ነው። በታሪክን የመጀመሪያ ሆኗል። ስለዚህ ራሱን ያጠለሻ አንዱ ቡድን ሳውዛምፕተኖች ቅዱሳኖች ሆነዋል ማለት ነው። ስለዚህ ወራጅ ቀጠና መሆናቸው ተረጋግጧል ማለት ነው። ትናንትና በቶትናም ተሸንፈው የ2024-25 አንድ የውድድሩ ዘመን ላይ በፕሪሚየር ሊጉ ወራጅ ቀጠና ተለይቷል። ሳውዛምፕተን ወራጅ ቀጠና ሆኖ ተረጋግጧል ማለት ነው። ስለዚህ ቶትናም ስፐርስ 3-1 ይህን ጨዋታ አሸንፏል። የአንቲ ፖስቴኮግሉ ቡድን ቶትናም ስፐር ግን ቀውስ ውስጥ ነው የሚገኘው። ግን ያም ሆነ ወራጅ ቀጠና ሳውዛምፕተን 3-1 አሸንፏል ማለት ነው። ሌላኛው ጨዋታ የነበረው ብሬንትፎርድ ከቼልሲ የነበረው ይህም ጨዋታ ትናንትና የነበረው ኢንዚዮ ማሬስካ 0-0 ጨዋታ ጎል ሳይቆጠርበት ብዙም ሳያዝናናን አልፏል ማለት ነው። ሌላኛው አዝናኝ ጨዋታ የነበረው ግን
የፉልሃም እና የሊቨርፑል ጨዋታ ነው። ለሊቨርፑል ማካሊስተር በ14ኛው ደቂቃ እንደዚሁ ሉዊስ ዲያዝ 72ኛው ደቂቃ ጎል አስቆጥሯል። ለፉልሃም ግን በጣም ፉልሃሞች ድንቅ የነበሩበት ነው። በሜዳቸው ኮርቴጅ ስታዲየም ላይ ነበር የነበረው ጨዋታ። ሳሶን በ23ኛው ደቂቃ አሌክስ ኢዮቢ የምናውቀው ተጫዋች ነው፣ ድንቅ የሚባል ጎል አስቆጥሯል። 32ኛው ደቂቃ ላይ ጎል አስቆጥሯል። እንደዚሁም ደግሞ ሮድሪጎ ጎሜዝ በ37ኛው ደቂቃ ጎል አስቆጥሮ ይህንን ፉልሃም በደጋፊው ፊት በተለይ ጣፋጭ ድል 3-2 ሊቨርፑልን አስቆሞታል። ለሊቨርፑል የዓመቱ ሁለተኛ ሽንፈት ሆኗል። እናስታውሳለን ሊቨርፑል አንድ ጨዋታ ነበር ተሸንፎ የነበረው፣ ያንንም በኖቲንጋም ፎረስት 1-0 ነበረ ኦሴን ኦዲዮ አማካኝነት ነበር ያኔ ጎሉን ያስቆጠረው ለኖቲንጋም ፎሬስት። ስለዚህ ያኔ በኖቲንጋም ፎሬስት 1-0 እንደተሸነፉ አልተሸነፉም ነበር። ትናንትና ግን ፉልሃም አስቆሟቸዋል። ስለዚህ በፉልሃም 3-2 ተሸንፈዋል ማለት ነው። አሁን ነጥቡ ወደ 11 ነጥብ ዝቅ ብሏል ማለት ነው። አርሰናል ቢያሸንፍ ኑሮ ጨዋታውን ነጥብ ቢጥል ኑሮ ያ 2 ነጥብ ወሳኝ ነበረ። በተለይ ወደ 9 ነጥብ ዝቅ የሚልበት አጋጣሚ ነበር። ነገር ግን አርሰናል ነጥብ ስለጣለ ነው እንጂ በዚህ አማካኝነት ሊቨርፑሎች ያው በቀጣይ እንዲሁ የሚያደርጓቸው ጨዋታ የሚጠብቁ ይሆናል። ነገር ግን ዋንጫውን አሳልፈው አይሰጡም ተብሎ የሚጠበቅ ይሆናል ማለት ነው። ይሄው ነው የእንግሊዝ ፕሪሚየር ሊግ ውጤቶች እነዚህ ነበሩ። የደረጃ ሰንጠረዥ ለመመልከት ያህል ሊቨርፑል በ73 ነጥብ ይመራዋል። ሁለተኛ ደረጃ የተቀመጠው አርሰናል ነው 62 ነጥብ አለው። ሶስተኛ ኖቲንጋም ፎሬስት 57 ነጥብ አለው። አራተኛ ቼልሲ 53 ነጥብ አለው። እንዲሁ ማንቸስተር ሲቲ 52 ነጥብ ይዞ አምስተኛ ደረጃ ተቀምጧል። ስድስተኛ አስቶን ቪላ 50 ነጥብ አለው። ሰባተኛ ኒውካስትል 50 ነጥብ አለው። ስምንተኛ ፉልሃም 48 ነጥብ አለው። ዛሬ ኒውካስትል አንድ ጨዋታ አለው። ያንን ጨዋታ የሚያሸንፍ ከሆነ 53 ነጥብ ይዞ እንደውም ወደ አምስተኛ ደረጃ ይመጣና ማንቸስተር ሲቲ ስድስተኛ ይሆናል ማለት ነው። ምክንያቱም ትናንትና አንድ ትልቅ ጨዋታ ነበረ። እሱን ለመጥቀስ ያህል ወደ በመጨረሻ ለመጥቀስ ስለፈለኩኝ ነው። ማንቸስተር ሲቲ ከማንቸስተር ዩናይትድ ተገናኝተው ነበር። ይህ ጨዋታ ምንም ጎል አልተቆጠረበትም በሁለቱም በኩል እነ ዶኩንም ጭምር እና ጋርናቾ እንዲሁ በማንቸስተር ሲቲ በኩል ሙከራዎችን ሲያደርጉ ነበረ። በማንቸስተር ዩናይትድ በኩልም እንደዚሁ እንደ ብሩኖ ፈርናንዴዝ ሌሎችም የተመሳሰሉ ተጫዋቾችም ሙከራ ሲያደርጉ ነበር። ነገር ግን ትናንትና ይህ ጨዋታ የማንቹሪያን ደርቢ ቀዝቃዛ ነው እንዳልነው ሁሉ ያለ ምክንያት አልነበረም። ይህ የሁለቱ ጨዋታ የማንቸስተር ዩናይትድ ጨዋታ እና የማንቸስተር ሲቲ ጨዋታ 0-0 ተጠናቋል ማለት ነው። ስለዚህ የሁለቱም ቡድን ጨዋታ 0-0 ተጠናቋል ማለት ነው። ወራጅ ቀጠናውን ለመመልከት ያህል እንደዚሁ በተለይ የተቀመጠው 18ኛ ላይ ኢፕስዊች 20 ነጥብ አለው። 19ኛ ደረጃ የተቀመጠው ሌስተር ሲቲ ቀበሮች 17 ነጥብ አላቸው። 20ኛ ሳውዛምፕተን እንዲሁ ተሰናብቷል 10 ነጥብ ይዞ ከወዲሁ ተሰናብቷል ማለት ነው። ከፍተኛ ጎል አስቆጣሪው መሐመድ ሳላ ከሊቨርፑል 27 ጎል አለው። እንደዚሁ ደግሞ ሃላንድ ከማንቸስተር ሲቲ 21 ጎል ይዞ ተቀምጠዋል ማለት ነው። ክቡራትና ክቡራን የቶፕ ሚዲያ ስፖርት ቤተሰቦች በዩቲዩብ ቻናላችን ላይ ላይክ እና ሰብስክራይብ ማድረግዎት እንዳትረሱ። ታች ላይ ኮሜንት ቦክሱ ላይ መጻፍ ይችላሉ ማለት ነው። ያለውትን ሀሳብ ማቅረብ ይችላሉ ለማለት ፈልጌ ነው። የስፔን ላሊጋ 38ኛ ጨዋታዎች እንደዚህ ተደርገዋል። ትናንትና የተደረጉ ጨዋታዎች ነበሩ። ማለትም ቅዳሜና እሑድ የተደረጉ ጨዋታዎች ናቸው። ጂሮና ከአላቬዝ ዲፖርቲቮ አላቬዝ ጋር ተገናኝተው ነበር። ይህን ጨዋታ አላቬዝ የሚገርም ነው። ሌላ የካታሎኒያ ቡድንን አላቬዝ በ1-0 አሸንፏል ማለት ነው። ያው የካታሎኒያ ቡድን ማለት ጂሮና ማለት ነው። አምና ምን ያህል ተፈካካሪ እንደነበሩ እናውቃለን። ሁለተኛ ደረጃ ላይ ነበር እንትን ያሉ በአውሮፓ ቻምፒዮንስ ግን ተሳትፈዋል እና የጂሮናዎች ግን የዘንድሮ ውጤት ቀውስ ነው። ሌላኛው ተጠባቂ ጨዋታ የነበረው በነጋጅ ያልተጠበቀ ጨዋታ ተጠባቂ ውጤት ያልተመዘገበበት ሪያል ማድሪድ ከቫሌንሺያ ነበር የተገናኙት። 2-1 ያለቀ ጨዋታ ነው። በዚህ ላይ ቪኒሲየስ ጁኒየር ነበረ ለባለሜዳዎቹ ጎል ያስቆጠረው በ50ኛው ደቂቃ። ለቫሌንሺያ ግን ዳካቢ እና እንደዚሁም ድሮ ዳካቢ በ15ኛው ደቂቃ ድሮ 90 ሲደመር 5 ላይ ጎል አስቆጠረው ጣፋጭ ድል ለቫሌንሺያ አስመዝግበዋል ማለት ነው። ስለዚህ ሪያል ማድሪድ ተሸንፏል። የካርሎ አንቸሎቲ ቡድን ተጫዋቾቹን ቆጥሎ ነበር፣ ምክንያቱም የአውሮፓ ቻምፒዮንስ ሊግ ነገ ያለበት ለዛ አሳርፏል። ትክክልም ነው ያሳርፍም ይችላል። ነገር ግን አስፈላጊ ውጤት ነበረ። ይህ ውጤትን አሸንፈው ቢሆን ኖሮ ባርሳም ነጥብ ተጋርቶ ነበረ። ስለዚህ ጥሩ ድል አሳልፎ ለባርሴሎና ሰጥተዋል ማለት ነው። ነገር ግን ባርሴሎናም ነጥብ እንደዚህ ተጋርቷል ማለት ነው። ሌላኛው ማዮርካ ከሴልታ ቪጎ ተገናኝተው ነበር። ሴልታ ቪጎ 2-1 ማዮርካን አሸንፏል። ባርሴሎና ከሪያል ቤቲስ ተገናኝተው ነበር። ይህንን ጨዋታ አንድ እኩል ተለያይተዋል። እዚህ ላይም ደግሞ የፍሊክስ ቡድን ውጤት እንደዚህ ተጋርቷል። ምክንያቱም የአውሮፓ ቻምፒዮንስ ሊግ ሲባል አሁንም የውጤት መቆጠብ ስለነበረ ማለት ነው። ከሪያል ቤቲስ ከተገናኝተው አንድ እኩል አልቋል። ላስ ፓልማስ ከሪያል ሶሺዳድ ተገናኝተው ነበር። ይህንን ጨዋታ ሪያል ሶሺዳድ 3-1 አሸንፏል።
ቫላዶሊድ ከጌታፌ ተገናኝቶ ነበር። ጌታፌ ከሜዳው ውጭ 4-0 አሸንፏል። ጣፋጭ ድል አስመዝግቧል ማለት ነው። ሲቪያ ሌላኛው የሳምንቱ ትልቁ ጨዋታ ትናንትና ምሽት የተደረገ ጨዋታ ነው። ሲቪያ ከአትሌቲኮ ማድሪድ በተለይ ይህንን ድል ተጠቅሞበታል። አሁን አትሌቲኮ ማድሪድ ከአውሮፓ ሻምፒዮንስ ሊግ ውጭ ነው። እንደዚሁም ደግሞ ያለው ብቸኛ አማራጭ ከኮፓ ድላሬም ውጭም ማነው ከኮፓ ድላሬም ውጭ ስለሆነ አሁን ያለኝ ብቸኛ ፍክክር መንፈሱ የስፔን ላሊጋ ነው። አትሌቲኮ ማድሪድ ዳጎ ሲሞኔ ማለት ነው። ትናንትና ግን ይህንን ጨዋታ አትሌቲኮ ማድሪድ ይህንን ጨዋታ 1-0 ጣፋጭ ድል አስመዝግቦ ከሜዳው ውጭ ተመልሷል ማለት ነው። ሌላኛው ጨዋታም ሲቪያ ነው ማነው ያሸነፈው ትናንትና አትሌቲኮ ማድሪድ ይህን ጨዋታ 2-1 አሸንፏል። ቪያሪያል ከአትሌቲኮ ክለብ ተገናኝተው ነበረ። ቪያሪያል 1-0 ማለት ይህ ጨዋታ በተለይ አትሌቲኮ ክለብ ከአትሌቲክ ተገናኝተው ነበረ። ማነው ቪያሪያል ከአትሌቲኮ ክለብ ተገናኝተው ነበረ 0-0 አልቋል። ሌጋኒሽ ከኦሳሱና ዛሬ ምሽት ከ4 ሰዓት በኋላ የሚደረግ ጨዋታ ነው በስፔን ላሊጋ ለማለት ፈልጌ ነው። የስፔን ላሊጋን የደረጃ ሰንጠረዡን ለመመልከት ያህል ባርሴሎና በ67 ነጥብ ይመራዋል። ሁለተኛ ደረጃ የተቀመጠው ሪያል ማድሪድ ነው 63 ነጥብ አለው። ሶስተኛ ደረጃ የተቀመጠው አትሌቲኮ ማድሪድ ነው 60 ነጥብ አለው። ስለዚህ ጥሩ ድል ተጠቅሞበታል ማለት ነው አትሌቲኮ ማድሪድ። አራተኛ የተቀመጠው አትሌቲኮ ክለብ ነው 54 ነጥብ አለው። አምስተኛ ቪያሪያል 48 ነጥብ አለው። ስድስተኛ ሪያል ቤቲስ 48 አለው። ሰባተኛ ሴልታ ቪጎ 43 ነጥብ አለው። ወራጅ ቀጠና የተቀመጠው ደግሞ 18ኛ ላይ ሌጋኔሽ ነው። በተለይ እሱ ቡድን ዛሬ ጨዋታ አለው የሚል ከሆነ ወደ 30 ነጥቡን ያደርጋል። ሌጋኔሽ ግን ወራጅ ቀጠና ላይ 18ኛ ደረጃ ተቀምጧል 27 ነጥብ አለው። 19ኛ ደረጃ ላይ ላስ ፓልማስ 26 ነጥብ አለው። 20ኛ ደረጃ ሮያል ሶሲዳድ 16 ነጥብ ይዞ ተቀምጧል ማለት ነው በስፔን ላሊጋ ለማለት ፈልጌ ነው። ስለዚህ የስፔን ላሊጋ እንዲሁ በቀጣይ ከፍተኛ ፉክክር ይደረግበታል ተብሎ የሚጠበቀው ጨዋታ አንዱ የስፔን ላሊጋ ይሆናል ማለት ነው። ሌቫንዶስኪ የስፔን ላሊጋ የጎል ከፍተኛ አስቆጣሪነትን ይመራል። ሌላኛው ደግሞ ኪሊያን ምባፔ እንደዚሁ ይከተለዋል ማለት ነው። ሌላው ወደ ጀርመን ቡንደስሊጋ ከመብራታችን በፊት ግን በቶፕ ሚዲያ የስፖርት ቤተሰቦች ይሁኑ ይቀላቀሉ፣ ላይክ እና ሳብስክራይብ ያድርጉን እንላለን ከወዲሁ። ወደ ጀርመን ቡንደስሊጋ እናመራለን። የጀርመን ቡንደስሊጋ ጨዋታዎች እንደዚሁ ነበሩ። ቅዳሜና እሑድ የተደረጉ ጨዋታዎች ፍራይበርግ ከቦሩሲያ ዶርትመንድ ተገናኝተው ነበር። ጨዋታ ቦሩሲያ ዶርትመንድ 4-1 አሸንፏል። የአውሮፓ ሻምፒዮንስ ሊግ ግን አለበት። አሁን ሮብ የአውሮፓ ሻምፒዮንስ ሊግ ያለበት እናነሳዋለን በኋላ። ይህንን ጨዋታ 4-2 አሸንፏል። ቦሩሲያ ዶርትመንድ ጣፋጭ ድል ያስመዝግቧል። አሁን ወደ ጨዋታ ቀስ በቀስ በሪትም ደረጃ እየተመለሱ ነው። ሜንዝ ከሆልስቲን ሴንስ ተገናኝተው ነበር። ይህን ጨዋታ 1 እኩል ተለያይተዋል። አርቢ ሊቪዚንግ ከሆፈንሄም ተገናኝተው ነበር። ይህን ጨዋታ ሊቪዚንግ 3-1 አሸንፏል። ቡሃም ከስቱትጋርት ተገናኝተው ነበር። ስቱትጋርት 4-0 አሸንፏል። ጣፋጭ ድል ነው። ወደ ብሬመን ከኢንትራ ፍራንክፈርት ተገናኝተው ነበር። ይህን ጨዋታ ወደ ብሬመን 2-0 አሸንፏል። ሌላኛው ጨዋታ የነበረው ሲቲ ፓውል ነው። አዲስ አዳጊ ነው። ከቦሩሲያ ሞንቸንግላድባች ጋር ተገናኝተው ነበር። 1 እኩል አልቋል። ኡኒየን በርሊን ከወልስበርግ ጋር ተገናኝተው ነበር። ይህን ጨዋታ ኡኒየን በርሊን በሜዳውና በደጋፊው ፊት 1-0 አስመዝግቧል። ጣፋጭ ድል ነው። የጀርመን ቡንደስሊጋን ባየር ሙኒክ በ68 ነጥብ ይመራዋል። ሊቨርኩሰን 62 አለው፣ ሁለተኛ ደረጃ ተቀምጧል። ኢንትራክት ፍራንክፈርት 48 አለው፣ ሶስተኛ ደረጃ ተቀምጧል። አራተኛ ደረጃ ላይ ሜንዝ ነው 46 ነጥብ አለው። አምስተኛ ደረጃ ላይ አርቢ ሊቪዚንግ 45 ነጥብ አለው። ስድስተኛ ደረጃ ላይ ቦሩሲያ ሞንቸንግላድባች 44 ነጥብ አለው። ሰባተኛ ደረጃ ላይ ፍራይበርግ 42 ነጥብ አለው። ስምንተኛ ቦሩሲያ ዶርትመንድ ትናንትና ማሸነፉን ተከትሎ 41 ነጥብ ይዞ ተቀምጧል በጀርመን ቡንደስሊጋ ማለት ነው። የወራጅ ቀጠናውን ለመመልከት ያህል የጀርመን ቡንደስሊጋ 16ኛ ደረጃ የተቀመጠው ሃደኒየም ነው 22 ነጥብ አለው። 17ኛ ደረጃ ላይ ቦኸም 20 ነጥብ አለው። 18ኛ ደረጃ ላይ ሆልስቲን 18 ነጥብ ይዞ ተቀምጧል። ከፍተኛ ጎል አስቆጣሪውን ደግሞ የጀርመን ቡንደስሊጋ ሃሪ ኬን ነው ከባየር ሙኒክ በተለይ 28 ማነው ከሃሪ ኬን 23 ጎሎችን አስቆጥሮ ይመራዋል። እንደዚህ ደግሞ ፓትሪክ ሼክ 17 ጎል ይዞ እንደዚሁ ይከተለዋል ማለት ነው። ሌላኛው የጣሊያን ሴሪያ ኤን የምንመለከተው ጣሊያን ሴሪያ ኤ ጨዋታዎች ተደርገው ነበር። የሴሪያው እንዲሁ ተጣጥፎ ተቀጥሏል ማለት ነው። ትናንትና በተለይ ጨዋታዎች ነበሩ። ለማንኛውም የቅዳሜና የእሑድ ውጤቶች እናንሳ። ሞንዛ ከኮርሞ ተገናኝተው ነበር። ኮርሞ 3-1 አሸንፏል። ፓርማ ከኤሲ ሚላን ተገናኝተው ነበር። 2 እኩል አልቋል። ማነው ከተገናኝተው ነበር 2 እኩል አልቋል ማለት ይቅርታ፣ ከኤሲ ሚላን ሳይሆን ክብራትና ክብራን ይቅርታ። የቶፕ ሚዲያ ስፖርት ቤተሰቦች ፓርማ ከኢንተር ሚላን ተገናኝተው ነበረ። ኢንተር ሚላን የአውሮፓ ሻምፒዮንስ ሊግ ያለበት 2 እኩል አልቋል። ስለዚህ አሁን ውጤቱ በናፖሊ ዛሬ የሚያሸንፍ ከሆነ ነጥቡ ይጠባል። በጣም ትልቅ ፍክክር ነው ያለው በጣሊያን ሴሪያ ኤ። ኤስ ሚላን ከፊዮሬንቲና 2 እኩል እንደዚሁ አልቋል። ኢምፖሊ ከካግላሪ 0-0፣ ቶሪኖ እንደዚሁ
ሄላስ ቬሮና 1-1 አልቋል። አትላንታ ከላዚዮ በጣም ትልቁ ጨዋታ የነበር ትናንትና የተደረገው። ይህንን ጨዋታ ላዚዮ 1-0 አሸንፏል። ሊቼ ከቬንዛ 1-1 አልቋል። ቦሎኛ ከናፖሊ ደግሞ ዛሬ የሚደረግ ጨዋታ ነው። ትናንትና የመጨረሻ ጨዋታ አብሮ የነበረው ላዚዮ ከጁቬንቱስ ነው። ማነው ሮማ ከጁቬንቱስ ነው። ይህንን ጨዋታ አሮጊቶቹ ጁቬንቱሶች ከሮማ ጋር በሮማ ሜዳ ነበረ ነጥብ ተጋርተው 1-1 አልቋል ማለት ነውና እንደዚሁ ጣሊያን ሴሪያ ኤ ጨዋታዎች ተፋፍመዋል ማለት ነው። ከወዲሁ ኢንተር ሚላን 68 አለው፣ አንደኛ ደረጃ ነው። ሁለተኛ ናፖሊ 64 አለው። ናፖሊ ዛሬ ምሽት የሚያደርገው ጨዋታ አለ 3:45 ቦሎኛ ከናፖሊ ያደርጋሉ። ይህን ጨዋታ የሚያሸንፍ ከሆነ ናፖሊ በ67 ነጥብ ይሆንና የአንድ ነጥብ ልዩነት ብቻ ይሆናል። ስለዚህ ዛሬ ናፖሊ ለማሸነፍ ሜዳቸው ይገባሉ ተብሎ ይጠበቃል። አንድ ነጥብ ብቻ ነው የሚሆነው። ከፍተኛ ፍክክር ነው የሚደረገው ጣሊያን ሴሪያ። ትናንትና ኢንተር ሚላን ነጥብ መጣሉን ተከትሎ ማለት ነው። ናፖሊ ዛሬ ነጥብ ካልጣለ ግን ያው እድሉን አሳልፎ እንደመስጠት ይቆጠራል። ዛሬ ቦሎኛን የሚያሸንፍ ከሆነ ግን ጨዋታው ከባድ ነው። በቦሎኛ ሜዳ ነው የሚሆነው ዛሬ ምሽት የሚደረገው የጣሊያን ሴሪያ የመጨረሻ ጨዋታው ዛሬ የሚደረገው። የጣሊያን ደረጃ ኢንተር ሚላን 68 አለው ብያቸዋለሁ። ናፖሊ 64 አለው። አትላንታ 3ኛ ደረጃ ተቀምጧል 58 አለው። 4ኛ ደረጃ የተቀመጠው ቦሎኛ ነው 56 ነጥብ አለው። 5ኛ ጁቬንቱስ 56 አለው። 6ኛ ላይ ላዚዮ 55 ዘው ተቀምጧል። 7ኛ ሮማ 53 ነጥብ አለው። ወራጅ ቀጠና የተቀመጡትን እናንሳ። በጣሊያን ሴሪያ 18ኛ ደረጃ የተቀመጠው ኢምፖሊ ነው 24 ነጥብ አለው። 19ኛ ደረጃ ላይ ቪንዛ ነው 21 ነጥብ አለው። 20ኛ ደረጃ ላይ ሞንዛ 15 ነጥብ ይዞ ተቀምጠዋል ማለት ነው። የፈረንሳይ ሊግ አንድን እናንሳ። ጨዋታዎችን ቅዳሜ ነው የተደረጉ ጨዋታዎች ነበሩ። ፓሪስ ሴንት ጀርመን ከአንገርስ ተገናኝቶ ነበር። ፓሪስ ሴንት ጀርመን 1-0 ያሸንፏል። አሁን የአውሮፓ ቻምፒዮንስ ሊግ ያለበት ብረስት ከሞናኮ ተገናኝቶ ነበር። ብረስት 2-1 አሸንፏል ከሞናኮን። ሊዮን ከሊል ይህን ጨዋታ ሊዮን በደጋፊው ፊት 2-1 አሸንፏል። ሌንስ ከሴንት ኢቲኤን ተገናኝቶ ነበር። ይህን ጨዋታ ሌንስ 1-0 አሸንፏል። ሞንቲፕሌየር ከሊ ሃቫየር ተገናኝቶ ነበር። 2-1 አልቋል። ስታደ ሬንስ ከኦግዤር ተገናኝቶ ነበር። ጨዋታው ኦግዤር 1-0 አሸንፏል። ሬምስ ከስታርስበርግ ተገናኝቶ ነበር። ስታርስበርግ 1-0 አሸንፏል። ማርሴይ ከቱልስ ተገናኝቶ ነበር። ጨዋታ ማርሴይ በደጋፊው ፊት 3-2 አሸንፏል ማለት ነው። ጣፋጭ ድል ነው ለማርሴይ። የፈረንሳይ ሊግ አንድ እንደዚሁ ምንም ጥርጥር የለውም። ፓሪስ ሴንት ጀርመን ነው 74 ነጥብ አለው። በልዩነት የሚመራው ሁለተኛ የተቀመጠው ማርሴይ ነው 52 ነጥብ አለው። ይሄ ኦልሬዲ ዋንጫው ወደ መብላት ተቃርቧል። ሶስተኛ ሞናኮ 50 ነጥብ አለው። አራተኛ ስታርስበርግ 49 ነጥብ አለው። አምስተኛ ሊዮን 48 ነጥብ አለው። ወራጅ ቀጠና የተቀመጡት ደግሞ በፈረንሳይ ሊግ አንድ ላይ 16ኛ ደረጃ ላይ ሬምስ ነው 26 ነጥብ አለው። 17ኛ ላይ ሴንት ኢቲኤን ነው 23 ነጥብ አለው። 18ኛ ላይ ሞንቴፕሌየር 15 ነጥብ ይዘው ተቀምጠዋል ማለት ነው፣ ወራጅ ቀጠናው ላይ ማለት ነው። ስለዚህ ሶስቱ ሬምስ፣ ሴንት ኢቲኤን እና ሞንቴፕሌየር ከወራጅ ቀጠና ለመውጣት የሚያደርጉት ጨዋታ ነው ተብሎ ይጠበቃል። በፈረንሳይ ሊግ አንድ ማለት ነው። በመጨረሻ ክብራትና ክብራን የቶፕ ሚዲያ ስፖርት ቤተሰቦች ይሁኑ ላይክ እና ሰብስክራይብ ማድረጎት እንዳትረሱ እንላለን። የአውሮፓ ሻምፒዮንስ ሊግ ነው የምንመለከተው። የአውሮፓ ሻምፒዮንስ ሊግ ሩብ ፍጻሜ ጨዋታዎች ይደረጋሉ። ባየር ሙኒክ ከኢንተር ሚላን ነገ ምሽት 4 ሰዓት የሚደረግ ጨዋታ ነው። ባየር ሙኒክ እና ኢንተር ሚላን ያዝናኑናል። በተለይ ይሄ አሊያንዝ አሬና ስታዲየም የሚደረግ ጨዋታ ነው። ቪንሰንት ካምፓኒ ምን አይነት ቡድን ያሳያል ተብሎ የሚጠበቅ ነው። ኢንተር ሚላን ደግሞ በላውታሮ ማርቲኔዝ እየተመራ ዘንድሮ በተለይ በሴሪያውም እየመራ ነው። ባየር ሙኒክም እየመራ ነው። እንዲሁ የባየር ሙኒክ አመጣጥ ግን ብዙዎችን ያሳመነ አመጣጥ አልነበረም። የኋላ ኋላ ሆኖ ግን መጣ እንጂ ሊቨርኩሰን አሸንፎ ከሜዳ ውጭና ከሜዳ ውጭ ሁለቱ የጀርመን ቡድኖች ነበር የተገናኙ እናስታውሳለን። ወደ ሩብ ፍጻሜው ለመግባት ሊቨርኩሰን እና ባየር ሙኒክ። ከዛ በኋላ ባየር ሙኒክ በድምር ውጤት ነው ጠቅላላ አሸንፎ የመጣው። ግን ይህን ያላሳማኝ ነው አይደለም እየተባለ ነው ከወዲሁ ዘንድሮ የሚጫወትበት መንገድ ቪንሰንት ካምፓኒ ቢሆን የሚያደርገው ቡድን በሚጫወተው እንትን ጨዋታ በአውሮፓ ሻምፒዮንስ ሊግ አሳማኝ አይደለም። ኢንተር ሚላን ግን እጅግ በጣም አሁን ለጣሊያን ብቸኛ ክለብ ነው። በሻምፒዮንስ ሊጉ የቀረው ሩብ ፍጻሜ ላይ ብቸኛው ክለብ እሱ ነው ራሱ ነው የሚሆነው። ያሞኔ ግን ሁለቱም ያደርጉት ጨዋታ ይጠበቃል ለማለት ፈልጌ ነው። ምሽት 4 ሰዓት ይደረጋል። ሌላኛው የሳምንቱ ተጠባቂ ጨዋታ ደግሞ በአውሮፓ ሻምፒዮንስ ሊግ ግን በጣም ብዙ በዓለም ብዙ ደጋፊዎች እንደዚሁ ደግሞ በቴሌቪዥን መስኮትና እንደዚሁ ደጋፊ ያዩታል ተብሎ የሚጠበቀው ጨዋታ ዘገነርስ የሚኬል አርቴታ ቡድን አርሰናልና ሪያል ማድሪድ የሚያደርጉት ጨዋታ ነገ 4 ሰዓት የሚጠበቅ ይሆናል ማለት ነው። ይህ ጨዋታ የሚሆነው ኤሚሬትስ ላይ ነው። ራሱ አርሰናል ስታዲየም ሜዳ ላይ ነው የሚደረገው። ሪያል ማድሪድ ደግሞ ይታወቃል አውሮፓ ቻምፒዮንስ ሊግ ኪሊያን ምባፔና ቪኒሲየስ ጁኒየር እና እንደዚሁም ደግሞ ድንቅ የሆኑ ተጫዋቾች ያሉበት ቡድን ነው ሪያል ማድሪድ። ቀላል የሚባል አይደለም። ስለዚህ
ነገ ከአርሰናል ጋር የሚያደርጉት ጨዋታ የሁለቱ ጨዋታ እንደዚሁ በጉጉት የሚጠበቅ ነው። ከባድ የሆነ ፉክክር ነው የሚያደርጉት። ሁለታቸውም ይህንን ጨዋታ አሸንፎ ለማለፍ ነው። አርሰናል ብቸኛ ያለው ዋንጫ ይሄ ነው የሚመስለው። የአውሮፓ ሻምፒዮንስ ሊጉን ነው ብሎ ያምናል። ነገር ግን በነ ጁዲ ቤሊንግሃም የሚመራው መስመር ጭምር አስፈሪ ነው። ኪሊያን ምባፔ ጭምር ያሉበት ነው። ሮድሪጎ የአይነት የመሳሰሉ ተጫዋቾች ያሉበት ነው። አንቸሎቲ ቡድን ዘንድሮ እኮ ዋንጫውን የሚያነሳ ከሆነ አምና እሱን አንስቶ የነበረው የሚያነሳ ከሆነ እኮ ለ16ኛ ጊዜ ነው እና በጣም አስፈሪ ነው የሚሆነው። ስለዚህ ደርሶ መልስም ቀጣይም ይኖራል። ስለዚህ ሪያል ማድሪድ እና አርሰናል የሚያደርጉት ጨዋታ ነገ ይጠበቃል። ሚኬል አርቴታስ ምን አይነት ውጤት ያስመዘግቡ ይሆን አይተናል። ከኤቨርተን ጋር ነጥብ ተጋርተው የወጡ ተጫዋቾቻቸውን ቆጥበዋል። ስለዚህ ምን አይነት ጨዋታ ያሳዩናል የሚለው ደግሞ ከወዲሁ የሚጠበቅ ይሆናል። ለኔ ግን ሪያል ማድሪድ ፈተናው ነው ነገ የሚቀርበው ለአርሰናል። ስለዚህ ለአርሰናል ነገ የራስ ምታት የሆነ ጨዋታ ነው የአውሮፓ ሻምፒዮንስ ሊጉ ማለት ነው። ስለዚህ የአውሮፓ ሻምፒዮንስ ሊጉ ፍጻሜዎች እነዚህ ሁለት ጨዋታዎች ባየር ሙኒክ ከኢንተር ሚላን፣ አርሰናል ከሪያል ማድሪድ የሚደረጉ ጨዋታዎች ናቸው። ሮብ ደግሞ እንደዚህ የሚደረጉ የአውሮፓ ሻምፒዮንስ ሊግ ጨዋታዎች አሉ። ባርሴሎና ከቦሩሲያ ዶርትመንት በሜዳውና በደጋፊ ፊት ያደርጋል። ሌላኛው ፓሪስ ሴንት ጀርመን ነው ከአስቶን ቪላ የሚያደርጉት ጨዋታ ነው። ባርሴሎና ከዶርትመንት ይታወቃል። ባርሴሎና በአውሮፓ ሻምፒዮንስ ሊጉ በጣም ጥሩ ጉዞ ነው እያደረገ ያለ ቦሩሲያ ዶርትመንት ጋር የሚያደርጉት ጨዋታ ነው። ቦሩሲያ ዶርትመንትም ቢሆን በቡንደስሊጋው ጥሩ ባይሆንም በአውሮፓ ሻምፒዮንስ ሊጉ የተሻለ ውጤት ይዞ የመጣ ነው። ቦሩሲያ ዶርትመንት አይተናል ሲያልፍም ጭምርና ለማንኛውም ከባርሴሎና ጋር የሚያደርጉት ጨዋታ ነው። ሌላኛው ተጠባቂ ጨዋታ የሚሆነው ሮብ ምሽት እንደዚሁ 4 ሰዓት የሚደረጉ ጨዋታዎች ናቸው። ፓሪስ ሴንት ጀርመን ከአስቶን ቪላ ነው። አስቶን ቪላ ኢምሬ ምን ያህል ጥሩ አድርጎ እንደሰራው ይታወቃል። ዘንድሮ ለአውሮፓ ሻምፒዮንስ ሊግ እንደዚሁ በፕሪሚየር ሊጉ ጥሩ ደረጃ ሰንጠረዥ የተቀመጠው በኤፍኤ ካፕም እኮ ጥሩ ተጉዟል አይደል? እስከ ግማሽ ፍጻሜ ገብቷል አይደል? አስቶን ቪላ ራሽፎርድን ጭምር አስፈርሞ ነው የመጣው ለአውሮፓ ሻምፒዮንስ ሊግ ስለፈለገው ነው አይደል? እና ምናልባት ከፓሪስ ሴንት ጀርመን ጋር የሚያደርጉት ጨዋታ ይጠበቃል። ፓሪስ ሴንት ጀርመን ደግሞ ታምራዊ ቡድን ነው። በነ ኦስማን ዴምቤሌ እየተመራ በጣም ፊት መስመሩ በጣም አስፈሪ ነው። ነገራችን ላይ እነ ጎንዛሎ ራሞስ የመሳሰሉ ተከላካይ ያሉበት ነው ፓሪስ ሴንት ጀርመን እና እጅግ በጣም ድንቅ የሚባል ቡድን ነው ፓሪስ ሴንት ጀርመን። ለማንኛውም ከአስቶን ቪላ አዝናኝ ጨዋታ እኔ ፈረንሳይ ላይ ነው የሚደረገው ጨዋታ በፓሪስ ሴንት ጀርመን ሜዳ ላይ የሚደረገውና አዝናኝ የሆነ ጨዋታ ነው። ግን ፒኤስጂ አቅም ላይ ይመለከተዋል ተብሎ ይጠበቃል። ነገር ግን አስቶን ቪላ ቢሆን በመልሶ ማጥቃት እንደዚሁ ቀላል የሚባል ጨዋታ አያደርጉም ተብሎ ይጠበቃል። ለማንኛውም የአውሮፓ ሻምፒዮንስ ሊግ ተመልሷል። ነገና ከነገ ወዲያ አጓጊ ነው። ክብራን የቶፕ ሚዲያ ስፖርት ቤተሰቦች የአውሮፓ ሻምፒዮንስ ሊግን እንድትከታተሉት ምኞታችን ነው። እነዚህን ጨዋታዎች የምትከታተሉ ከሆነ እርግጠኛ ነኝ አርኪ የሆነ ጨዋታ እንደምትመለከቱ ተስፋ እናደርጋለን። በጣም ጥሩ ጨዋታዎች ናቸው የአውሮፓ ሻምፒዮንስ ሊግ ማለት ነው። ሌላኛው የአውሮፓ ሊግ እንደዚሁ ሩብ ፍጻሜ ጨዋታዎችም ይደረጋሉ። በተለይ በሩብ ፍጻሜዎች ግን አንደኛ ዙርና ሁለተኛ ዙር ነው። ሁለተኛ ዙር ቀጣይ ሳምንት ነው። አንደኛ ዙር ግን አሁን የሚደረጉትን እንንገራችሁ ለማስታወስ ያህል። ቦርዶ ከላዚዮ የሚደረግ ጨዋታ ሐሙስ አለ። ይሄ የአውሮፓ ሊግ ጨዋታ ነው። ሬንጀርስ ከአትሌቲክ ክለብ የሚያደርጉት ጨዋታ ነው። በጣም አዝናኝ ነው። አትሌቲክ ክለብ የስፔን እንትን ነው። ሬንጀርስም ይታወቃል። ሊዮን ከማንቸስተር ዩናይትድ ነው። ማንቸስተር ዩናይትድ ብቸኛው ዋንጫ ይህ የአውሮፓ ሊግ ዋንጫ ነው ዘንድሮ። ሮበን አሞሪም በፕሪሚየር ሊግ ውጤት አይደለም ቀውስ ውስጥ ነው። ትናንትና ግን ለዚህ መነሳሻ እንዲሆናቸው ግን የማንቸስተር ደርቢ 0-0 ነው ያለቀ። ለማንኛውም ከሊዮን ጋር ያደርጋሉ። ቶትናም ከኢንትራክት ፍራንክፈርት እንዲሁ የሚደረግ ጨዋታ ነው በአውሮፓ ሊጉ። ቶትናምን ብቸኛው መንገዱ ይሄ ነው። ዋንጫ ምንም የለውም ዘንድሮ ውጤታማ አይደለም በፕሪሚየር ሊጉ እንደ ማንቸስተርም እና ስለዚህ ቶትናምና ማንቸስተር ዩናይትድ ይፈልጉታል። ነገር ግን በዚህ ውስጥ ግን ላዚዮ መኖራቸውን መርሳት የለብንም። አትሌቲክስ ክለብ አዝናኝ የሆኑ ጨዋታዎችን ነው የሚጫወቱ። ሌላኛው የአውሮፓ ኮንፈረንስ ሊግም እንደዚሁ ሩብ ፍጻሜዎችም እንደዚሁ ይደረጋሉ። በተለይ የአውሮፓ ሊግና የአውሮፓ ሊግና የአውሮፓ ኮንፈረንስ ሊግ ይለያያል። የአውሮፓ ኮንፈረንስ ሊግ ለሁለተኛ ጊዜ ነው የሚዘጋጀው እና የአውሮፓ ሊግ ግን የቆየ ጨዋታ ነው፣ በጣም ታዋቂ ነው ለማለት ፈልጌ ነው። ሊጉም ራሱ ይታወቃል እና የአውሮፓ ኮንፈረንስ ሊግ ግን አሁን ሩብ ፍጻሜ ጨዋታዎች እንደዚሁ ይደረጋሉ። ሊግ ዋርሳ ከቼልሲ ነው። ቼልሲ ሁሉንም አሸንፎ ነው የመጣ የአውሮፓ ኮንፈረንስ ሊግ ጨዋታዎችን በሙሉ አሸንፎ ነው ያለፈውና በጣም ቀሎታል። የአውሮፓ ኮንፈረንስ ሊጉ ቀሎታል እና ኢንዞ ማሬስካ ቀለል አድርጎ ያሸንፋል ተብሎ ይጠበቃል። ሊግ ዋርሳ ቢሆን ከበድ ያሉ ናቸው። ያም ሆነ ይህ ሐሙስ የሚደረግ ጨዋታ ነው በአውሮፓ ኮንፈረንስ ሊጉ። እንደገና ደግሞ ዱርጋርዳን ራፒድ ዊን ጋር ይጫወታሉ። ሌላኛው ደግሞ ሴሊ ከፊዮሬንቲና የሚያደርጉት ጨዋታ ነው። ሪያል ቤቲስ ከባላያስ ሉስቲክ ጋር የሚያደርጉት ጨዋታ በኢሮፓ ኮንፈረንስ ሊጉ የሚደረጉ የሳምንቱ ጨዋታዎች ናቸው ማለት ነው። ስለዚህ ሰኞና ማክሰኞ የአውሮፓ ሻምፒዮንስ ሊግ ጨዋታዎች ያዝናኑናል። ሮብና ሐሙስ ደግሞ የኢሮፓ ሊግ እና የኢሮፓ ኮንፈረንስ ሊግ ጨዋታዎች በደንብ እንደምትዝናኑባቸው ተስፋ እናደርጋለን። ፕሮግራሙን በመተንተን በኩል ገብረ መስቀል ያለው አብሬያችሁ ቆይታ አድርጌያለሁ። ቶፕ ሚዲያን ላይክ እና
ሰብስክራይብ ማድረጎትን እንዳትረሱ። በቅርብ ቀን በኢትዮጵያ ብሮድካስቲንግ ኮርፖሬሽን ሰኞና አርብ ከ8 እስከ 9 ሰዓት በቀጥታ ስርጭት በኢትዮጵያ ብሮድካስቲንግ ኮርፖሬሽን የምንመጣ ይሆናል። በ104.7 ኤፍኤም ባህር ዳር ጠብቁናላችሁ። ያኔ ደግሞ እሱንን ፕሮግራም ላይ ያኔ ቶፕ ሚዲያንም ጭምር የምናስተዋውቀው ይሆናል ማለት ነው። ፌስቡክንም ቴሌግራማችንም በሬዲዮም ጭምር የምናስተዋውቅ ይሆናል ማለት ነው። እንድትከታተሉን ከወዲሁ እንጠይቃለን ማለት ነው። በሌላ ፕሮግራም እስከምንገናኝ ሰላም ሁኑ። ቸር ሰንብቱ። ቻው። ቶፕ ሚዲያ ከሀገር ውስጥና ከሀገር ውጭ ያዝናቸውን ስፖርታዊ ኩነቶች በቀጥታ የምናቀርብበት ስፖርታዊ ፕሮግራም ነው። በቶፕ ሚዲያ ተወዳጁን የእንግሊዝ ፕሪሚየር ሊግ፣ የስፔን ላሊጋ፣ የጣሊያን ሴሪያ ኤ እና የፈረንሳይ ሊግ አንድን ተወዳጁን የአውሮፓ ሻምፒዮንስ ሊግን ጨዋታ በቀጥታ የሚተነተንበት ፕሮግራም ነው። በቶፕ ሚዲያ በዩቲዩብ ቻናላችን እና በፌስቡክ እና በቴሌግራም ላይክ እና ሰብስክራይብ ያድርጉን። እኛን መርጣችሁ ስለምታዳምጡን እና ስላዳመጣችሁን እናመሰግናለን። ቶፕ ሚዲያ